አንጋፋ ወታደራዊ መኮንኖችና ፖለቲከኞች የኢትዮ ኤርትራ ውጥረት እጅጉን ያሳሰባቸው ይመስላል። በየዕለቱ ለማለት በሚያስደፍር መልኩ ማሳሰቢያቸውን በመስጠት ላይ ናቸው። የህወሓት ጽሕፈት ቤት ኃላፊ ፈትለወርቅ ገብረእግዚአብሔር ሞንጆሪኖ ስለዚህ ውጥረት ሰፊ ማብራሪያን ሰጥተዋል። የቀድሞ አየር ኃይል ዋና አዛዥ ሜጀር ጄኔራል አበበ ተክለሃይማኖት ጆቤም አዲስ አበባና አስመራ ወደ ጦርነት ሊያመሩ እንደሚችሉ ተናግረዋል። ሞንጆሪኖ ህወሓት ከኤርትራ ጋር ወግኖ የአብይን መንግስት ይዋጋል በሚል ለሚሰራጨው መረጃ ምላሽ ሰጥተዋል። እነዚህን ጉዳዮች እንመለከታለን። አብረን እንቆይ። የህዝባዊ ወያኔ ሓርነት ትግራይ ህወሓት ጽሕፈት ቤት ኃላፊ ፈትለወርቅ ገብረእግዚአብሔር ከሆራይዘን ፍሪ ሚዲያ ጋር ከ3 ሰዓት በላይ የተሻገረ ቃለ ምልልስ አድርገዋል። ከዚህ ውስጥ ከግማሽ በላይ የሚሆን ጊዜ የወሰደው የፕሪቶሪያ ስምምነት እና የህወሓት ክፍፍል ሲሆን ከዚህ ቀጥሎ ግን የመጣው ስለ ወቅታዊ የኢትዮጵያና ኤርትራን ውጥረት የተመለከተው ነው። ሁለቱ ሀገራት ፍጥጫ እንዲህ አደባባይ ከመሳጣቱ አስቀድሞ እንደ ገብሩ አስራት ያሉ አንጋፋ ፖለቲከኞች እንዲሁም መሀል ሀገር መቀመጫቸውን ያደረጉ ፖለቲከኞች በደብረጽዮን ገብረ ሚካኤል የሚመራው ህወሓት ከኤርትራ ጋር ግንኙነት እያደረገ ስለመሆኑ ሲገልጹ ተደምጠዋል። በእርግጥ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳም ጁኒየር ሲሉ የጠሯቸው የታችኛው እርከን አመራሮች ግንኙነት ስለማድረጋቸው መረጃው እንዳላቸው ገልጸው ነበር። ይህን ግንኙነት በተመለከተ ጥያቄ የቀረበላቸው ፈትለወርቅ ገብረእግዚአብሔር ምላሻቸውን መስጠት የሚጀምሩት የሰላም አስፈላጊነት ላይ አጽንኦት መስጠት ነው። ከማንኛውም ህዝብ ጋር ሰላምን የምንፈልገው የሚሉት ሞንጆሪኖ ከኤርትራም፣ ሱዳንም፣ ከአማራም፣ ከአፋርም ከጎረቤቶቻችን ጋር በሙሉ የትግራይ ህዝብ ጦርነት ይበቀዋል፣ ጦርነትን አንፈልገውም እያለን የምንገኘው ሲሉ ተደምጠዋል። የትግራይ ሆነ አጠቃላይ ኢትዮጵያ ህዝብ የሚፈልገው ሰላም ነው ሲሉ የተናገሩት ኃላፊዋም በአካባቢያችን ሰላም እንዲኖር መስራት ኃጢአት የለውም ሲሉ ተከላክለዋል። በምንም መንገድ ወደ ጦርነት መግባት የለብንም፣ ፍላጎታችን እንዲህ ብለን በአደባባይ እንገልጻለን ሲሉም በልበ ሙሉነት ተናግረዋል። ይህ በእንዲህ እንዳለ ግን ራሳቸው ጠቅላይ ሚኒስትር አብይ አህመድ ሰላም ፍጠሩ ሲሉ ቀደም ሲል ለህወሓት ያስተላለፉት ጥሪ ነበር ሲሉ ያስታውሳሉ። በዚህ መርህ መሰረት የህወሓት አመራሮች ከኤርትራ ተወካዮች ጋር የተገናኙበት ሁኔታ ነበር ሲሉም ግንኙነቱ እውነት መሆኑን አረጋግጠዋል። የግንኙነትም ለፌደራሉ መንግስት ሪፖርት ወይም እንዲያውቀው ተደርጓል ይላሉ። የጠቅላይ ሚኒስትር አብይ ይህ ግንኙነት ሪፖርት ተደርጎላቸዋል ብለዋል። እኔ ፐርሰናሊ ባለኝ ዕውቀት ለስራ አስፈጻሚ መጥቶ ሪፖርት ስለተደረገልን ከሻዕቢያ አመራር ጋር ተገናኘ ማለት የሆነ ዴሊጌት ከተደረገ ሰው ጋር ማለት ነው። ያደረጉትን ውይይትም ለፕራይም ሚኒስተር ሪፖርት ተደረገ። እንዲህ አይነት ውይይት አድርገናል ተብሎ ለኛ ተነግሯል። በዚህ ደረጃ ግንኙነት የተደረገበት ሁኔታ ነበር። የሚታወቅ ነገር ነው። ምንም እንኳን እርሳቸው ይህን ቢሉም ከፌደራሉ መንግስት በኩል ለዚህ ግንኙነት ዕውቅና እንዳለው የሚገልጽ ይፋዊ መግለጫን ሸገር ታይምስ አልተመለከተችም። በተቃራኒው እንዲያውም የጠቅላይ ሚኒስትሩ ልዩ መልእክተኛና የቀድሞ ፕሬዝዳንት ሙላቱ ተሾመ አልጀዚራ ላይ ባሰራጩት ጽሑፍ ፕሬዝዳንት ኢሳያስ በአሁኑ ወቅት በህወሓት መሪዎች መካከል የተፈጠረውን ክፍፍል ሊጠቀሙበት እንደሚፈልጉና በአማራ ክልል ውስጥ ሚሊሻ እንዲፈጠር አድርጓል ማለትም ከሰዋል። ፕሬዝዳንት ኢሳያስ በኢትዮጵያ ውስጥ ጉዳዮች ውስጥ እጃቸውን እያስገቡ መሆናቸውን ጠቅሰው ወንጅለዋል። በእርግጥ የውጭ ጉዳይ ሚኒስቴር በሰጠው መግለጫ ይህ አስተያየት የኢትዮጵያ መንግስት አቋም እንደማይወክል አረጋግጧል። ከሙላቱ በተጨማሪ የቀድሞ መከላከያ ሚኒስትር አብርሃም በላይ ሻዕቢያ ሲሉ የሚጠሩት የኤርትራ ጦር በትግራይ ፈጽሞታል ያሉትን በደል አስታውሰው ከዚህ ኃይል ጋር አንዳንድ የትግራይ ተወላጆች ግንኙነት እንዳላቸው መናገራቸው አይዘነጋም። ሞንጆሪኖ ግን ይቀጥላሉ። ከፌደራሉ መንግስት ጋር የሚያገናኘን የፕሪቶሪያው ስምምነት አለ፣ በሱ እንገናኛለን። በጦርነቱ ከተሳተፈው ኤርትራ ጋር ግን የምንገናኝበት ስምምነት የለም ይላሉ። በፕሪቶሪያ ስምምነት አስመራ እንዳልተሳተፈች ነገር ግን በጦርነቱ እንደተካፈለች ያነሱት ፈትለወርቅ አንዳች ውል ያላዘ ነገር አለ ባይ ናቸው። ምንም እንኳን በውል ምን እንደሆነ ባይገልጡትም ከኤርትራ ጋር ጦርነት ውስጥ ከገባን በኋላ መቀጠል ያለበት ነገር አለ። ይህ ነገር በራሱ መንገድ ይፈታልም ብለዋል። ነገር ግን ወደ ጦርነት ዳግም መግባት እንደማንፈልግ መሻታችን መግለጽ ትክክል ነው ብለን ተቀብለናል ሲሉም እንደ ህወሓት የወሰዱትን አቋም አስታውሰዋል። ነገር ግን አሁን የተሰራጨ ያለው ከሻዕቢያ ጋር በመወገን ወደ ጦርነት ተገባላችሁ የሚል መረጃ ነው ያሉት ሞንጆሪኖ፣ ይህ መረጃ ግን ምንም አይነት መሰረት የሌለው ሐሰት ነው ሲሉ ውድቅ አድርገውታል። በዚህ አይነት መልኩ ግንኙነት የለንም፣ ፌደራል መንግስትም እንደማንገናኝ የሚያውቅ ይመስለኛል ሲሉ ተደምጠዋል። ይህ የሚሰራጨው ግን ሆነ ተብሎ ህዝቡን ለማደናገር ግፊትና ጫና ለመፍጠር እየተደረገ ያለ ነው ሲሉ ነቅፈውታል። እንደ ህወሓት እየተካሄደ ያለው
ጦርነት ጋጋታ ለትግራይ ብቻ ሳይሆን ለመላው ኢትዮጵያ ሕዝብ አይጠቅምም ያሉት ፈትለወርቅ ከዚህ ጋር ተያይዞ ተደጋግሞ እየተነሳ የሚገኘውን ትርክት አውስተዋል። እሱም የቀይ ባህር ተጠቃሚ መሆን አለብን የሚለው ነው። የባህር በር የሌላት ኢትዮጵያ እንዴት መጠቀም ትችላለች የሚለው በዓለም አቀፍ ሕግ የተቀመጠ አለ። በስርዓቱ ይህንን መብቷን ማስከበር የምትችል ይመስለኛል ሲሉም መረዳታቸውን አካፍለዋል። ይሁንና የጦርነት ዝግጅቱ ግን ምን አመጣው ሲሉ ይጠይቃሉ። ወደ ጦርነት መግባት ለኢትዮጵያም ሆነ ለኤርትራ ሕዝብ አያስፈልገውም። ጦርነቱ ከተጀመረ ደግሞ ትግራይ የጦርነት አውደማ ልትሆን ነው ማለት ነው ሲሉ ስጋታቸውን አስገንዝበዋል። ይህ ግን በምንም አይነት መንገድ እንዲሆን አንፈልግም ብለዋል። የኢትዮጵያም ሆነ የኤርትራ መንግስት ጦርነት እንዲከፈት ሊፈልጉ ይችላሉ የሚሉት ሞንጆሪኖ ነገር ግን ተመልሶ የትግራይ ሕዝብ የጦርነት አውደማ እንዲሆን አንፈቅድም ሲሉም ተደምጠዋል። ህወሓትም ለኤርትራም ሆነ ለኢትዮጵያ መንግስት እንደማይወግን ተናግረዋል። ስለዚህም ሁለቱ ኃይሎች ፍላጎታቸውን በሰላማዊ መንገድ ማስፈጸም አለባቸው የሚል አቋም ነው ያለን ብለዋል። ይህን ጦርነት ህወሓት ባይፈልገውም የትግራይ ሕዝብን ለመከላከል እንዲሁም ትግራይ የምትወስደው አቋም ምንድነው በሚል ለተጠየቁት ጥያቄን በሰጡት ምላሽ ጦርነት እንዳይጀመር የተቻለንን ሁሉ እናደርጋለን የሚል ሆኗል። እንግዲህ እኛ ማድረግ የምንችለው ነገር ጦርነቱ እንዳይጀመር ለኢትዮጵያ መንግስትም ለኢንተርናሽናል ኮሚኒቲም ለሚመለከታቸው አካላት በሙሉ እንዲያውቁትና እንዲያቆሙት ማድረግ ያለንን ባለን አቅም ሁሉ ይህንን ነው መስራት የምንችል። በዚህ ደረጃ ጦርነት ከተጀመረ ቀላልም አይደለም። ባይዘወይ በተለያዩ ሰዎችም የሚሉት ነገር ነው። እኔም ትክክል ሆኖ የሚሰማኝ ኢትዮጵያና ኤርትራ ብቻ አይደለም የሚዋጉት። በኢትዮጵያ ጀርባ ሌላ ኃይል አለ፣ በኤርትራ ጀርባም ሌላ ኃይል አለ እና አካባቢያችን በአጠቃላይ ወደ ከፍተኛ ትርምስ የሚያስገባ ነው የሚሆነው። አንድ የጦርነት ከተጀመረ በኋላ ቶሎ ያልቃል ወይ የሚለው ነገርም በመጨረሻ ምን ይሆናል የሚለው ይታወቅ አይመስልም። በቶሎ ባጭር ጊዜ ውስጥ የሚቆም ጦርነትም አይሆን። ልክ እንዳላፊያው ሁሉ ጦርነት ቢጀመር ከኢትዮጵያም ሆነ ከኤርትራ ጀርባ ሌላ ኃይል አለ የሚለውን አስተያየት የቀድሞ አየር ኃይል ዋና አዛዥ ሜጀር ጄኔራል አበበ ተክለሃይማኖት ጆቤ ይጋሩታል። ሪፖርተር የቀድሞ ከፍተኛ የጦር አዛዥ ሁለቱ ሀገራት ወደ ጦርነት ሊያመሩ እንደሚችሉ ተናገሩ በሚል ርዕስ ያሰራጨው ዘገባ ይህንን መላምት ያጠናክረዋል። በሀገሮቹ መካከል ጦርነት ቢቀሰቀስ አቅጣጫው ምን ይሆናል የሚለው ጉዳይ የሚታወቀው የጦርነቱ ዓላማ ሲታወቅ እንደሆነ ጠቅሰው ጦርነቱ አንድም አሰብን መያዝ፣ ሁለተኛው ደግሞ ሻዕቢያን ማስወገድ ሊሆን ይችላል ሲሉ አስረድተዋል። የጦርነቱ ዓላማ አሰብን መያዝ ከሆነ የሁለቱን ሀገሮች የመሳሪያና የቴክኖሎጂ አቅም መገምገም እንደሚገባ ጠቅሰው የሻዕቢያን መንግስት የመጣል ዓላማ ካለ ደግሞ የኤርትራ ጣፋንታ የሚያሳስባቸው እንደ አሜሪካ ያሉ ሀገሮች ጣልቃ ገብነት የሚጠበቅ መሆኑን ገልጸዋል። እና አሜሪካ፣ ቻይናና ሩሲያ ጉዳዩን እንዴት ያዩታል? ግብጽስ ለማን ትወግናለች የሚለውም ሌላኛው ጉዳይ ነው። ኢትዮጵያ አሰብን ሊያዝ ብትል የተባበሩት አረብ ኤሚሬትስ ቢደግፏት፣ ሳውዲ አረቢያ ግን ደስተኛ ላትሆን ትችላለች። እንዲህ አይነት ቀውስ ግብጽንም መጋበዙ አይቀርም። ሶማሊያና የሶማሊላንድን ፍላጎት የቱርክ አሸማጋይ ሆኖ በቀጣና ውስጥ መገኘት እንዲሁም የዶናልድ ትራምፕ ወደ ስልጣን መምጣትን ማመዛዘን ያስፈልጋል። የቀጣናው አሰላለፍ ይቀየር ቢባል እንኳን አሰላለፉን በቀይ ባህር ብቻ መቀየር አይቻልም። አሰብን መያዝ የኢትዮጵያን ጉዳይ ብቻ እንዳልሆነ መገንዘብ ይገባል ሲሉ አብራርተዋል። ከ28 ዓመታት በፊት በተካሄደው የኢትዮ ኤርትራ ጦርነት ወቅት ሻዕቢያን የመደምሰስ አቅም የነበረ ቢሆንም ይህ አለመደረጉ ትልቅ ስህተት እንደነበረ የገለጹት የቀድሞ አየር ኃይል ዋና አዛዥ ከዚያ በኋላ በነበሩት 18 ዓመታት የተሰራው ጠላትን በዝምታ የማቆየት ትልቅ ስህተት ከባድ ዋጋ ማስከፈሉን ተናግረዋል። በተለይም በሰሜኑ ጦርነት ወቅት የትግራይ ሕዝብ ዋጋ እንዲከፍል ምክንያት ሆኗል ብለው አሁንም ጦርነቱ ከተቀሰቀሰ የትግራይ ክልል የጦርነት አውድማ ሊሆን የሚችልበት እድል ሰፊ እንደሆነ ጠቁመዋል። በሌላ በኩል ደግሞ የፌዴራሉ መንግስት ሰራዊት TDF ከሚባለው የክልሉ ሰራዊት ጋር ሳይስማማ ወደ ትግራይ መግባት ይችላል ወይ የሚለው ጉዳይ አጠያያቂ መሆኑንም ገልጸዋል። ከ28 ዓመታት በፊት ኢትዮጵያ በፌዴራሊዝም ስርዓት ተሳስራለች፣ አየር ኃይልም የላትም በሚል ሻዕቢያ ወረራ ፈጽሟል ያሉት ሜጀር ጄኔራል አበበ በወቅቱ የመከላከያ ሰራዊቱ የማዕከላዊ ኮማንድ አባል እንደነበሩና ሻዕቢያን አስመራ ድረስ ገብቶ የመደምሰስ ውሳኔ ላይ ተደርሶ እንደነበር አስታውሰዋል። ይሁንና በቀድሞ ጠቅላይ ሚኒስትር መለስ ዜናዊና ሌሎች ከፍተኛ አመራሮች ውሳኔ መሰረት ኤርትራን ማዳከም በቂ ነው ተብሎ እንዲመለሱ መታዘዛቸውን ያስታወሱት ጄኔራሉ በወቅቱ የተሰራው ስህተት ዛሬ እንደ ሀገር ዋጋ እያስከፈለን ነው፣ በእኛ ጥፋት ምክንያት ሻዕቢያ ነፍስ ዘርቷል ሲሉም አክለዋል። ከጦርነቱ በኋላ በነበሩት 18 ዓመታት የትግራይን ሕዝብ አጠፋለሁ፣ ኢትዮጵያን ወጋለሁ የሚል የጠላት ኃይል ከጀርባ
ያለ ዝምታ መመረጡ ትልቅ ስህተት እንደነበረ ተናግረዋል። በማከልም ኢትዮጵያ የባህር በር ይገባታል፣ አሰብን መጠቀም ይገባታል፣ ነገር ግን በኃይል መሆን የለበትም ብለው የቀጣናውን አስተላለፍ ለመቀየር ያለመ ጦርነት ቢሆን እንኳን ጨዋታው በኢትዮጵያና በኤርትራ ያበቃም። ጦርነት መጀመር ቀላል ቢሆንም ማቆም ከባድ ነው ሲሉ አስጠንቅቀዋል። በሁለቱም ወገን የሚወሰድ የኃይል እርምጃ ቀጠናው ያደጋው የጎላ እንደሆነም አሳስበዋል። ውድ የሸገር ታይምስ ተከታታዮች ለዛሬ ያሰናዳንላችሁ ጥንቅር በዚሁ ተቋጭቷል። ስለተከታተላችሁን አመሰግነን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።